ሉሃና ቤቱን ለቃ ወጣች። አድናንን ታርቆን ገፍትሮ አድናን ደግሞ አደጋ ውስጥ ይገኛል ማለት ነው። ሉሃና እስከዛሬ ድረስ የኤቴን ገዳይ ያወቅ ሲደበቀኝና ሲተባበለኝ ነበር። አንተ ነፍሰ ገዳይ ተባባሪ ወንድምህን ደግሞ ደብቀህ እየቀለብክ ነበር እንዴ? ብላ እንግዲህ ሉሃና የሚራን ወሬ ሰምታ አድናንን ትታ ከቤት ወጥታለች ማለት ነው። ታርቆን ደግሞ እባክሽ ተረጋጊና ሁለታችሁም አውርታችሁ የምትፈቱት ነገር ነው። የሰው ወሬ ሰምተሽ ፍቅርሽን ትተሽ አትሂጂ እባክሽ። ዛሬ ብቻ እዚህ ሁኚና ከዛ በኋላ ከአንድ ቀን በኋላ ትሄጃለሽ እባክሽን ሉሃና ለምንሽ እዚህ ቆይ እኔ እየለመንኩሽ ነው እባክሽ ይላታል። ከዛ ሉሃና እኔ ከዛ ቤት መመለስ አልፈልግም ከዚህ በኋላ እዛ ቤት ከተመለስኩኝ መልካም ነገር አይሆንም። ስለዚህ እኔ ከዚህ መሄድ አለብኝ ብላ ሉሃና ችክ ትላለች። ከዛ ለምኗት ያምጣል። ማንም መጥቶ እንዲረብሽሽ አልሰጥም አንቺ ብቻ እሺ በይኝና ከኔ ጋር ተመለሽ ይላታል። እንግዲህ ሚራ እንደምንም ሆና አድናንና ሉሃና እንድጣሉ አድርጋለች ማለት ነው። ሚራ የፈለገችው ሲጀመርም አድናንና ሉሃና ተጣልተው ሉሃና ቤቱን ለቃ እንድትሄድ ነው። ከዛ በኋላ ደግሞ ታርቆንና ዳንያ እንድጣሉ ነው የፈለገችው። ታርቆንና ዳንያም ተጣልቶ ሲለያዩ ቦታዋ ላይ መቀመጥ ነው የፈለገችው። ውድና የተወደዳችሁ የዩቲዩብ ተከታታዮች ያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። ዛሬ ሉሃና ቀጣዩን ክፍል ይዤ መጥቻለሁ። ተከታተሉኝ። ስለምትከታተሉኝ ስለምትበረታቱኝ አመሰግናችኋለሁ። ሰብስክራይብ ላይክ እያረጋችሁ ከጎኔ ስለምትሆኑኝ ከልቤ አመሰግናችኋለሁ። እንግዲህ ሉሃና ከአድናን ጋር ተጣልታ ከቤት ወጥታለች። ሮቤል እህትን እንደገደላት እስከዛሬ ድረስ ለምንድነው እየጠበቀኝ? አንተ ነፍሰ ገዳይ ተባባሪ ሆነክ እንደገናም ደግሞ ሮቤልን ደብቀክ እየቀለብክ መሆኑን ሰምቼዋለሁ። አንቺ የዛች የጭራቅ ሚራን ወሬ ሰምተሽ ነው እንደዚህ የምትሆኚው? እኔ ምንም ነገር አልደበቁሽም ከአንቺ እስከዛሬ ድረስ ምንም ነገርም አልዋሸውም። ምንም ከአንቺ የደበቅኩትም ነገር የለም። እኔ ሮቤል ሞቷል። ሮቤል እንደሞተ አንቺ አታውቅም እንዴ? አንቺ ራስሽ አይደል እንደ ገደልሽው? ምን ሆነሽ ነው ስላት፣ አይ ሮቤል አልሞተም ሜራ ብላኛለች። ሮቤል አልሞተም አንተ ደበቀ እየቀለብክ መሆኑን ሰምቼዋለሁ። ከእንግዲህ እንዳትከተለኝ አይኔን ማየት አልፈልግም። ከዚህ በኋላ እኔ እንዳትከተለኝ ሮቤልን ስታመጣ ብቻ እዛኔ አይኔን ማየት ትችላለህ ብላ እንግዲህ እቃዋን ይዛ ከቤት ትወጣለች። ታርቆን ተከታትሎ ሄዶ ይለምናታል። እባክሽ ሉሃና በእናትሽ እባክሽ ልለምንሽ ተለማኝ ለዛሬ ብቻ እችን ቀን ብቻ ይደሪና ከዛ በኋላ ትሄጃለሽ እኔ እየለመንኩሽ እኮ ነው ብሎ ታርቆን ከመንገድ ይዞ ተመልሶ ሲመጣ አድናን ሊያቅፋት ስል እባክህ ተረዳ፣ እሷ ጥሩ ሁኔታ ላይ ስለሌለች ምንም ነገር እንዳታረጋት፣ ወደ እሷ እንዳትቀርብ እሷ በምንም በፍጹም ጥሩ ሁኔታ ላይ ስለሌለች ወደ እሷ እንዳትጠጋ ይላታል። ከዛ ሚራን ለማግደል ዳንያን ከክላስ አውጥታ ሉሃና ደግሞ በጣም ተናዳ ነበረ። ፎቶ ላይ ያለችው አይትን ስትቀብሪ አይደለ ትላለች። ከዛ አይ እኔ እህትሽን አይደለም እኔ አልገደልኳትም እህትሽን የገደለው ሮቤል ነው። ይሄን እውነታውን ደግሞ አድናን ያውቃል። እስከዛሬ ድረስ አውቆ ነው የደበቀሽ። ስለዚህ እኔ ምንም ነገር ከአንቺ አልደበቅኩትም። የደበቀው ሮቤል እንደገደለው አድናን ያውቃል። እስከዛሬ ድረስ ሲጫወትብሽ ነበረ። እውነታውን ደብቆ ለወንድሙ
አዝኖ የእናቱን ልጅ አሳልፎ ይሰጣል ብለሽ ታስቢያለሽ ብላ እንግዲህ ውሸቱንም እንድታምን አድርጋለች። እንደምንም ሆና ሜራ እሷ የፈለገችው ሲጀመርም የእናቱ ልጅ መሆኑን ረስተሽ ነው እስከ ዛሬ ድረስ ሮቤል እንደገደለው እያወቀ ከአንቺ ስደብቅሽ። ከዛ እንደውም ደግሞ ሮቤል አልሞተም፣ ሮቤል በህይወት አለ። እዛና አንቺ በህልም ነው የምታዩ ስትይ ጊዜ እኮ ሮቤል ነበረ አድናን የሆነ ቦታ ደብቆት እየቀለበ ነው ብላ እንደምንም ሆና ያው የሉሃናን ጭንቅላት ሞልታታለች ማለት ነው። አድናንና ሉሃና ተጣልተዋሉ። አይኔን ማየት አልፈልግም ከዚህ በኋላ አንተ ማለት ነብሰ ገዳይ ነክ፣ የኢትን ነብሰ ገዳይ እያወቅ እስከ ዛሬ ድረስ ያን ቀናቶቹን እያለቀስኩ ያለእንቅልፍ ሲያድር እያወቅ ዝም ብለህ እያደርክ ነበር። እኔን ለኔ ምንም ነገር አታዝንልኝ፣ የማትወደኝም ፍቅር ፍቅር አትበል፣ ፍቅር ፍቅር አትበል። አንተ ውሸታም ነህ። ሁለተኛ ወደ እኔ እንዳትጠጋ፣ እኔንም እንዳትፈልገኝ፣ እኔ ከዚህ ከሄድኩኝ እንዳትከተለኝ ብያለሁ። የትም ልሂድ የትም ልግባ ከዚህ በኋላ አገባህም ስለኔ አልፈልግም ትላለች። ሉሃና በጣም ተናዳ ትገኛለች። እና እንደውም ደግሞ ሜራ ያው የፈለገችውን ነገር ስላገኘችው በጣም ደስ ብሏታል ማለት ነው። እሷ ቤቱን መበጥበጥና ሰውን ማጣላት ብቻ ስለሆነ እንግዲህ ዳንያንም ለራስሽ ተጠንቀቂ፣ እኔ ነግሬሻለሁ፣ ተሳስተሽ አንድ ነገር ትንፍሽ ብቲ ምስጢርሽን አውጥቼ ለባልሽ እንደምናገር ይሄን ታውቂያለሽ አይደለ? በማያገባሽ ነገር ላይ ጥልቅ አትበይ፣ እኔ ነግሬሻለሁ ትላታለች። ከዛ ደግሞ ታርቆንና ዳንያ ግራ ገብቷቸዋል። ምን አይነት ቤት ነው? ችግርና ጭቅጭቅ፣ ነብሰ ገዳይነት፣ ሁሉም ሰው የራሱ ምስጢር እንዳይወጣ ነው እንደዚህ ቤት ምሞክተው ትላለች ዳንያ። ስለ ራስሽና ስለ ራስሽ ብቻ ተጠንቀቂ፣ የራሳችንን ነገር እኔ አስተካክለዋለሁ ይላታል አድናን። ከዛ ምንድነው አንተ ምስታስተካክለው? ሁሉም እኮ እዚህ ቤት ያላችሁት በተለይ ሶስታችሁም የሆነ ችግር ትልቅ ችግር አለባችሁ ትላለች። ከዛ ዳንያ ሜራ ትጠይቃታለች። ማን ነው ፎቶ ላይ የደበቅሽው? ፎቶ ላይ ይዘሽ ምትደብቂው ሰውዬ እየቀበርሽው የነበረው ማንን ነው ማወቅ እፈልጋለሁ ስትላይ፣ አንቺ በማያገባሽ ነገር ላይ ጥልቅ እያልሽ ህይወትሽን መበጥበጥ ካልፈለግሽ እንድኖርሽ ዘግተሽ ምስጢርሽንም ደፍነሽ የኔንም ምስጢር ደፍነሽ ኑሪ ትላታለች። እንግዲህ ዳንያም ጥያቄውን ቀጥላለች ማለት ነው። ሜራ ደግሞ ራስሽን ብትጠብቂ ይሻልሻል፣ በማያገባሽ ነገር ላይ አትግቢ ትላታለች። እንግዲህ ውድና የተወደዳችሁ የሰላም ዩቱብ ተከታታዮች ስለምትከታተሉኝ አመሰግናችኋለሁ። ሰብስክራይብ ላይክ እያረጋ